ዶቼ ቬሌ ባልደረቦቻችን ናቸው። መስመር ላይ የምትከታተሏቸው አድማጮቻችን፣ ተመልካቾቻችን ከሁላችሁም ነው አስተያየቶቻችሁን የምንሰማው። ሰለሞን ከአዲስ አበባ ከላይ ስላለ በተርታ ነው የምቀጥለው። ሰለሞን እስኪ ምንድነው የታዘብከው? እስካሁን ያየውን ነገር አካፍለን አጠር አድርገን። እንግዲህ ያው አዲስ አበባ እንዳልከው አንተም ዋዜማ ላይ ነው ያለችው ለምርጫ። ዛሬ ዕለቱ እሑድ ነው። ቀኑ ደግሞ 23 ነው ግንቦት። ከማለዳው ጀምሮ በተለያዩ አካባቢዎች እየተንቀሳቀስኩ ለመመልከት ሞክሬ ነበረ። አንዳንድ ቦታዎች ላይ ወጣ ብሎ በጉልህ በሚታዩ ቦታዎች ላይ የምርጫ ድምፅ መስጫ ጣቢያዎች በተለያዩ ድንኳኖች ተሰርተው የኢትዮጵያ ሰንደቅ ዓላማ ተሰቅሎ ተመልክቻለሁ። ከዚህ በተጨማሪ ደግሞ የፖለቲካ ፓርቲዎች ዋና የሚባሉ ብዙ ድጋፍ ያላቸው የፖለቲካ ፓርቲዎች የሚገኙባቸው ጽሕፈት ቤቶች ለመመልከት ሞክሬያለሁ፣ ገዢው ፓርቲን ጨምሮ ማለት ነው። እና በተወሰኑ የፖለቲካ ድርጅቶች በር ላይ ለምርጫ ውድድር የቀረቡ ሰዎች ፎቶግራፋቸው ተለጥፎ ተመልክቻለሁ፣ በተለያዩ ቦታዎች ማለት ነው። 4-5 የሚሆኑ የፖለቲካ ፓርቲ ጽሕፈት ቤቶችን ለመመልከት ጥረት አድርጌ ይህንኑ ታዝቤያለሁ። እንግዲህ ነገ በ501 የሕዝብ ተወካዮች ምክር ቤት መቀመጫ ነው ምርጫ የሚደረገው። ቀደም ሲል አንተ እንዳልከው በትግራይ ክልል በ38 እንዲሁም በአማራ ክልል በ8 ስለማይደረግ ምርጫው ይሄ ሲቀነስ 501 ነው የሚሆነው እና ለ501 የህዝብ ተወካዮች ምክር ቤት መቀመጫ ነገ ምርጫ ይደረጋል። ስለዚህም ፓርላማው አካባቢን ሄጄ ነበር፣ ተመልክቻለሁ። መደበኛው እንቅስቃሴ እንዳለ ለማየት ሞክሬያለሁ። ከዚህ ባለፈ ግን የህዝቡ እንቅስቃሴ የትራንስፖርት መደበኛው እንቅስቃሴ እንዳለ ነው። እሁድ ነው እለቱ። ስለዚህ እሁድ እንደመሆኑ እንደሌላው ጊዜ ሁሉ የተለየ እንቅስቃሴ አይኖርም። የተሽከርካሪ ፍሰቱ ትንሽ ቀነስ ያለ እንደሆነ እናውቃለን። ነገር ግን ወደ የእምነት ተቋማት የሚሄዱ ሰዎች የእምነት አገልግሎታቸውን ካገኙ በኋላ ሲመለሱ ነጭ ለብሰው ትመለከታለህ። ይህንን ታዝቤያለሁ። ግን እንደዛም ሆኖ ግን የትራንስፖርት እንቅስቃሴ ባቡርን ጨምሮ እንደነበረ ለመመልከት ሞክሬያለሁ። የተለየ የጸጥታ ኃይላት እንቅስቃሴም ተመልክቻለሁ ማለት አልችልም። መደበኛ የሆነ የእሁድ መልክ እንደነበረ ነው የታዘብኩት እና በአጠቃላይ እንግዲህ ብዙ መራጮች አዲስ አበባ ላይ እንደሚኖሩ ይገመታል። ስለዚህ ለነገው ምርጫ ሰው እየጠበቀ መሆኑን ነው መናገር የሚቻለው። በአጠቃላይ ግን የተመለከትኩት የዛሬ ረፋድ እንቅስቃሴ ይህንን ይመስል ነበር ማለት ነው። በጣም ጥሩ ሰለሞን። ኔትወርክ የመግባት የቻሉትን ነው ማስገባት የቻልነው። ቀደም ሲል እንደገለጽኩት አማራ ክልልም ለማስገባት እንሞክራለን። ሐዋሳም እንደዚሁ መስመር ላይ ከገቡ ኔትወርኩ ከሰራለን እናስገባቸዋለን። አሁን ባሉት ነው የምንቀጥለው። ስዩም አንተስ ኦሮሚያ ክልል የተለያዩ ቦታዎች ላይ ለመጓዝ ሞክረሃል። አሁን የጥሞና ጊዜ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳለው ከሆነ ዝርዝር ሌሎች ነገሮችን አይደለም ጠይቅ፣ ያየኸውን ነገር የታዘብከው ነገር ምን ይመስላል በመንገድ ስትጓዝ? አመሰግናለሁ ማንቲ። ያው እንዳልከው ከአዲስ አበባ በዚሁ ቀረብ ባሉ አካባቢዎች በተለይ ቅኝት ለማድረግ ሞክሬያለሁ። ወደ ሸገር፣ ቢሾፍቱ እንዲሁም አዳማ አካባቢ ያሉትን ለመቃኘት ሙከራ አድርጌያለሁ። በተለይም በትናንትናው ዕለት ቅዳሜ ማለቴ ነው ቢሾፍቱ አካባቢም ያሉትን ሁኔታዎች ዞር ብዬ ለማየት ጥረት አድርጌ ነበረ። በዚህም እንግዲህ የተመለከትኩም አንተን እንዳነሳኸው የምርጫ ቦርድ ያስቀመጠው የጥሞና ጊዜ እንደመሆኑ የፖለቲካ ፓርቲዎች ተቀናቃኞችም ሆኑ ገዢው ፓርቲ ተንቀሳቅሰው ቅስቀሳ የሚያደርጉበት ሁኔታ አይስተዋልም በዚህን ጊዜ። ይሁንና ግን በምርጫ ቦርድ ማስተባበሪያ ጽሕፈት ቤቶችንም ለመጎብኘት ጥረት አድርጌ ነበርና ለሰኞው ምርጫ ለነገው ምርጫ የሚደረገው ዝግጅት እያጠናቀቁ እያገባደዱ መሆኑን በየምርጫ ጣቢያዎቹም ደግሞ ቁሳቁሶቹን የማጓጓዝ እንቅስቃሴዎችን አድርገው ሙሉ ዝግጅታቸውን እያጠናቀቁ በተለይም ደግሞ መራጮች የሚመርጥባቸውን ድንኳኖች ተከላ ላይ እንደሚገኙ ነው የገለጹልን። በጣም እናመሰግናለን ስዩም። መሳይ፣ ድሬዳዋ፣ ሐረር የምስራቁ የኢትዮጵያ አካባቢ ምን ይመስላል? ቀደም ሲል እንደገለጽከው ያው ሙቀቱን አልቻልነውም ብለሃል። እዚህ እንዳለ ነው ማለት ነው። አጠቃላይ አመሰግናለሁ ማንቲ። እሺ እንግዲህ ትናንት በነበረን ልዩ የምርጫ የዶቼ ቬለ ዘገባ ላይ ከሶማሌ ክልል የነበሩ የመራጮችን አስተያየት የተመለከተ ዘገባ ማቅረባችን ይታወሳል። ትናንት ሶማሌ ክልል ጅግጅጋ ነበርኩኝ። የመራጩ ህዝብ ተሳትፎ ምን ይመስላል የሚሉ በተለይ
በርከት ያሉ ሰዎችን በአንጻራዊነት ለማነጋገር ሞክሬያለሁ። እንግዲህ በሶማሌ ክልል የግል እጩዎች በተወሰነ ደረጃ በተቃዋሚነት የሚሳተፉት እንደ ኦኤንኤልኤፍ እና ኤስኤፍፒ ወይም የሶማሌ ፌዴራሊስት ፓርቲ እና የኦጋዴን ብሔራዊ ነጻ አውጪ ግንባር የሚሳተፉበት ምርጫ ነው። በተለየ መልኩ ዘንድሮ የግል እጩዎች ቁጥር ሻል ብሎ የሚሳተፉ መሆናቸውን ጠቅሰዋል። እንግዲህ በአብዛኞቹ ሌሎች ተፎካካሪ ፓርቲዎች በዛ አካባቢ የሉም። ግን ለምርጫ ህብረተሰቡም በክልሉ በኩል የምርጫ አስፈጻሚዎችም ዝግጅት እያደረጉ መሆኑን ታዝቤያለሁ። ትናንት አመሻሹን ነበር ወደ ድሬዳዋ የተመለስኩት። እግረ መንገዴን በምስራቅ ሐረርጌ በኩል ያሉ ዝግጅቶችን አይቻለሁ። እንግዲህ እንደምታውቀው ብዙዎቹ ምርጫ ጣቢያዎች በጊዜያዊነት የሚቋቋሙ ናቸው። ሸራዎች ተጥለው ነው ለመራጮች ዝግጅት የሚደረገው እና በመንገዴ ላይ በተለይ በምስራቅ ሐረርጌ ዞን ከባብሌ ጀምሮ እስከ በሙሉ ሐረርን አቋርጬ ድሬዳዋ እስከመጣ ድረስ እንዲህ አይነት ዝግጅቶች ሲደረጉ ተመልክቻለሁ። እሱ ብቻ ሳይሆን ለምርጫ የሚያስፈልጉ ቁሳቁሶችም በተለያዩ አነስተኛ ተሽከርካሪዎች ተጭነው ሲጓጓዙ ተመልክቻለሁ። የጸጥታ ኃይሉም በተወሰነ ደረጃ ቀደም ሲል እንግዲህ የመንቀሳቀስበት አካባቢ ነውና የተወሰኑ ጠበቅ ያሉ አይነት ነገሮችን ተመልክቻለሁ። ድሬዳዋ ዛሬ ከጠዋት ጀምሮ የምርጫው ዝግጅት ምን እንደሚመስል ለማየት በተለያዩ ቦታዎች ተንቀሳቅሻለሁ። ድሬዳዋ በቂ ዝግጅት መደረጉን ረፋድ አካባቢ የድሬዳዋ በምርጫ ቦርድ የድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊን አነጋግረን ነበር። ለሚዲያዎች በሰጡት መግለጫ በአብዛኛው በገጠርና ከተማ ነው ድሬዳዋ ላይ የሚደረገው ምርጫ። አስፈላጊ ቁሳቁሶች መሰራጨታቸውን ነግረውናል ለሚዲያው። በዛሬው ዕለት የቀሩባቸው አካባቢዎች ላይም ሲሰራጭ የተወሰኑ ቦታዎችን ተመልክቻለሁ። ድሬዳዋም ያነጋገርኳቸው ሰዎች እንግዲህ ነገ ማለዳ ጀምሮ በሚጀምረው የ7ኛው ጠቅላላ ምርጫ ላይ ተሳትፈው እንግዲህ ይበጃል ይጠቅማል የሚሉትን ለመምረጥ ዝግጁ መሆናቸውን ነው የታዘብኩት። በጣም ጥሩ መሳይ። ንፋስም አለ መሰለኝ ከጀርባ ይታያል። ዝናብ እየዘነበ ነው። ቅድም ሙቀቱን ካልኩ በኋላ አሁን ዝናብ እየጣለ ነው። ሙቀትና ዝናብ የሚገርም ነው። እሺ ቶሎ ቶሎ ለመጨረስ እንሞክራለን። የጸጥታውን ሁኔታ ጠቀስ አድርገዋል መሳይ። ምናልባት ሌሎቻችሁ መግለጽ የምትችሉት ከሆነ ያያችሁትን የጸጥታ ጥበቃው ሁኔታ ምን ይመስላል? በያላችሁበት ቦታ ማለት ነው። የአማራ ክልልና የኦሮሚያ ክልል ላይ የሌሎች የሚመለከታቸው የመንግስት አካላት የሰጡት መግለጫ አለ። በዛው ልክ ደግሞ ምርጫው ክልክል ነው በሚል በአማራ ክልል የፋኖ ታጣቂዎች እንዲሁም በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ትላንት ስዩምም ዘግበዋል። በአጠቃላይ የሰጡት ነገር አለ። ግን እናንተ በሄዳችሁ ባላችሁበት ቦታ ላይ ምን ይመስላል? የአማራውን ኢሳያስ ከመጣ እንገልጻለን። ግን በኦሮሚያ ክልል በአዲስ አበባ እንዴት ነው የጸጥታ ሁኔታው ምን ይመስላል? እሱን እስቲ ገለጽ አድርጉልን። በአጠቃላይ እናንተ በሄዳችሁበትና ባያችሁበት አዲስ አበባንም ጨምሮ ማለት ነው የጸጥታው ሁኔታ ምን ይመስላል? ስዩም አንተ ቀረጻ አለ አሁን የቃለ መጠይቅ ሁላችሁም ሩጫ ላይ ናችሁ። ስዩም ይሄን አስተያየት እስቲ ካንተ እንስማ መጀመሪያ። አመሰግናለሁ ማንቲ። እንደገና ያው የጸጥታ ሁኔታ የጸጥታ ስጋቱ አስቀድሞም በዚህ የምርጫ ሂደት ላይ በተለይም በተቃዋሚ የፖለቲካ ድርጅቶች በስፋት ሲነሳበት የነበረ ጥያቄ እንደሆነ ሁላችንም እናውቃለን። ይሁንና አሁን ደግሞ በተለይም አሁን እኔ እየተንቀሳቀስኩ ቅኝት እያደረኩበት ባለው የኦሮሚያ ክልል አካባቢዎች ላይ የኦሮሞ ነጻነት ሰራዊት በተለይም በዚህ ምርጫ ታማኝነት ላይ ጥያቄ በማንሳት መግለጫ ማውጥቶ የትኛውም አይነት የሎጂስቲክ እንቅስቃሴ እንዳይደረግ የሚል መግለጫ ማውጣቱን እና እንዲሁም ደግሞ በሚመለከታቸው በመንግስት መስሪያ ቤት ወይም ደግሞ የመንግስት የጸጥታ ኃይሎችም ደግሞ በዚህ ተያያዥ ጉዳይ ላይ የተሰጡ አስተያየቶች የተሰነዘሩ ሀሳቦች መኖሩን እናውቃለን። በተለይም የኦሮሚያ ፖሊስ ከአንድ ቀንም ቀደም ብለው በምርጫው ላይ ቀደም ሲልም የተቀናጀ የታቀደ የጸጥታው እንቅስቃሴ አለ። በዛው መሰረት ደግሞ መራጮች በደህንነታቸው ተጠብቀው በሰላም ወጥቶ መርጦ እንዲገቡ በተደረገው የጸጥታው እንቅስቃሴ ደግሞ የጸጥታ ዝግጅት ስጋት አይኖርብንም የሚል መግለጫ ተሰጥቷል በኦሮሚያ ፖሊስ ኮሚሽን በኩል። ከዚህ በተጨማሪ በትላንትናው ዕለትም አዲስ አበባ ውስጥ የፌዴራል ፖሊስም የጸጥታው ግብረ ኃይል ለተባለ አጠቃላይ የጸጥታ አካላቱ ቅንጅት ማብራሪያ በሰጠበት ሁኔታ ውስጥ በጸጥታ ጥበቃው ላይ ይዞታው ላይ በቂ ዝግጅት ስለማድረጉ ነው የገለጸው። እንዳልኩ
ሁሉንም የኦሮሚያ ክልል አካባቢዎች ላይ ተንቀሳቅሰን ይሄ በዚህ ቦታ እንዲኖ እንዳኖ ለማለት ትንሽ አስቸጋሪ የሆነ ሁኔታ ነው ያለው። ሆኖም በዚህ እኔ አሁን ቅኝት ባደረኩበት በአዲስ አበባ አቅራቢያ ቦታ ላይ ባሉ ስፍራዎች ላይ ግን የተለየ ከጸጥታው መደፍረስ ጋር በተያያዘ የተመለከትኩት ነገር የለም። ይሁንና መንገዶች ላይ የጸጥታ አካላቱን ወይ ደግሞ የጸጥታ ሁኔታውን የሚያስጠብቁ የመንግስት ጸጥታ አካላት እንቅስቃሴ ያደርጉ በየመንገዱ ሲንቀሳቀሱ ተመልክቻለሁ። ሆኖም እኔ በደረስኩባቸው ከተማዎች የነዋሪው የዕለት ዕለት እንቅስቃሴ በመደበኛ ሁኔታ መሆኑን በተለይም ደግሞ እሁድም ቅዳሜም እንደመሆኑ በእነዚህ ከተሞች ሰዎች በመደበኛው እንቅስቃሴ እንዳለ በየሆቴሎቹ የማህበረሰባዊ አገልግሎት በሚሰጡ በእነዚህ ሆቴልና በሌሎችም ነገር በሃይማኖታዊ ተቋማት አካባቢም ሰው እንደወትሮ ሲንቀሳቀሱ ተመልክቻለሁ። የተወሰኑ ሰዎችንም ቀረብ ብዬ ለማነጋገር ሙከራ አድርጌ ነበረ። በሰኞ ምርጫ ወጥተው እንደሚመርጡና ይበጀናል፣ ይጠቅመናል ምንለውን ወጥተን እንመርጣለን የሚል ሀሳብ ነው የሚያነሱትና እነዚህ በአዲስ አበባ ዙሪያ ባሉ በአዲስ አበባ ቀረብ ባሉ አካባቢዎች ላይ የተለየ ስጋት ላይ የሚጥል የጸጥታ ሁኔታ አልተመለከትኩም። እሺ፣ በጣም አመሰግናለሁ። እንግዲህ የአማራ ክልል ዘጋቢያችን ኢሳያስ ገላውን ባልደረባችን አሁን መስመር ላይ አብሮን ገብቷል። ሊያው እሱም የታዘበውን ያየውን የተመለከተውን ይነግረናል። ኢሳያስ፣ ቀደም ሲል የተነጋገርነው እስካሁን ድረስ ማለት ነው የታዘባችሁትን ሁኔታ ንገሩን የሚል ነበረ በየቦታው በያላችሁበት ቦታ ላይ እና አንተ በነበርክበት በሄድክበት ቦታ ላይ ያየው የታዘብከው ሁኔታ ምን ይመስላል? በአጠቃላይ በአማራ ክልል የምርጫው ሁኔታውን ስታይ አጠር አድርገህ ግለጽልን። ምን ይመስላል የመራጮች ዝግጅትን ስትመለከት? እንደሚታወቀው እንግዲህ 7ኛው ሀገር አቀፍ ምርጫ ነገ ይካሄዳል። ዛሬ በዋዜማው እንግዲህ ደሴም ኮምቦልቻ ከተሞችም ለመንቀሳቀስ ሞክሬ ነበር። በተለይ ደሴ ከተማ ላይ ከማለዳው ጀምሮ ነበር ወደ ምርጫ ቦርድ ጽሕፈት ቤት ያመራሁት። በዚያም እንግዲህ የቁሳቁስ ርክክብ ስርጭትን የተመለከቱ በርካታ ስራዎች ሲከወኑ አይቻለሁ። በቦታውም ተገኝቼ ቁሳቁስ ስርጭቱ ምን ይመስል እንደሆነ ለማየት ችዬ ነበር። ነገር ግን ከዛሬ ጧት ጀምሮ እሁድ እንደመሆኑ መጠን ደሴና አካባቢ ላይ ትንሽ የተፋዘዘ የእንቅስቃሴ ነው የምትመለከተው። ነገር ግን ምርጫ የሚካሄደባቸው 110 ጣቢያዎች አሉ። እዚህ አካባቢዎች ላይ እንግዲህ የማዘጋጀት አካባቢዎችን የማስተናዳት ስራ ሲሰራ አስተውያለሁ። ከዛ ጋር ተያይዞ እንግዲህ በዋናነት የሚታዩት ነገሮች ምንድን ናቸው? የጸጥታ ሁኔታው ነው። የጸጥታ ሁኔታውን በተመለከተ ከቀናት በፊት እንግዲህ ከክልሉ ሰላምና ደህንነት ኃላፊ ዶክተር እሸቱ ጋር ቆይታ አድርጌ ነበር። እርሳቸው ምንድን ነው ያሉት? በአካባቢው ምንም አይነት ሰላማዊ እንቅስቃሴን የሚያደናቅፍ ምንም አይነት ነገር አይፈጠርም፣ ምርጫው ሰላማዊ በሆነ መልኩ ይከናወናል የሚል ሀሳባቸው ነው የሰጡት። ከቁሳቁስ አቅርቦት ስርጭት፣ ከሌሎች ነገሮች ጋር ተያይዞ አስፈላጊው ጥበቃና አስፈላጊው ቁጥጥር ሊደረግ እንደሚችል ነው እሳቸው ያወሱት ከኔ ጋር በነበራቸው ቆይታ። ዛሬም እንግዲህ የተመለከትኩት ነገር ምንድን ነው? በርካታ የጸጥታ ኃይል በቁሳቁስ በሚሰራጭበት ወቅት ፖሊስ፣ እንደዚሁም ልዩ ኃይል አካባቢውን በመጠበቅ ደግሞ በኩል ሚኒሻዎች፣ የደሴ ከተማ ሚኒሻዎች ቁጥጥር እያደረጉ እንደነበር ተመልክቻለሁ። ከደሴ ከተማ ሰላምና ደህንነት ኃላፊም ጋር ቆይታ አድርጌ ነበር በዚህ ጉዳይ። እርሳቸው ምንድን ነው ያሉት? እስካሁን ባለው ጉዳይ ከጧቱ 3 ሰዓት ጀምሮ የቁሳቁስ ስርጭት እያደረግን ነው የምንገኘውና ምንም አይነት የጸጥታ ስጋት እስካሁን ያጋጠመን የለም። የገጠር ቀበሌዎችን ነው እስካሁን ያላደረስነው። ከተማ ላይ ሁሉንም ማዳረስ ችለናል። የገጠር ቀበሌዎችንም በሰዓታት ውስጥ እናጠናቅቃለን የሚል ሀሳብ ነው የሰጡኝ። ነገር ግን ወደ ከተማ ወጣ ብለህ እንቅስቃሴውን ስትመለከተው ከፍተኛ የሆነ ቁጥጥር ሲካሄድ ነው የምታስተውለው። የጸጥታ ኃይሎች ቁጥጥር ያደርጋሉ። ማህበረሰቡ ላይ መታወቂያ መጠየቅ ሊሆን ይችላል፣ ሌሎች ነገሮች ላይ እያንዳንዱን እንቅስቃሴ የሚቆጣጠሩበት መንገድ አለ። ሁሉንም በአጠቃላይ በአካባቢው ላይ ያለውን እንቅስቃሴ የሚቆጣጠሩበት መንገድ ትንሽ የጠበቀ እንደነበር ነው መመልከት የቻልኩት። እንግዲህ 7ኛው ሀገር አቀፍ ምርጫ ነገ እንደመሆኑ መጠን ከዚሁ ጋር ተያይዞ የጸጥታ ሁኔታም እጅግ ጠንካራ በሚባል ሁኔታ ነው ደሴ ከተማ ላይ እየተሰራ ያለው። እዚህ እኔ ባለሁበት ቀጠና በተለይ ምስራቅ አማራ በሚባለው ቀጠና ወደ 3250 የምርጫ ጣቢያዎች ናቸው ያሉት ምስራቅ አማራ ላይ፣ ሌሎቹን ትተን ማለት ነው። እና እዚህ አካባቢ ላይም ደግሞ ወደ 6500 የሚጠጉ የምርጫ አስፈጻሚዎች ናቸው የተመደቡት። ደሴ ከተማ፣ ሰሜን ሸዋ፣ ሰሜን ወሎ ኦሮሞ ብሔረሰብ ዞን፣ ደቡብ ወሎ ኦሮሞ፣ እንደዚሁም ደሴ ኮምቦልቻ ከተማን ጨምሮ የጸጥታ ኃይሎች በዚህ አካባቢ ነው ጥብቅ ቁጥጥር እያደረጉ ያሉት። እንግዲህ ምርጫው ሰላማዊ በሆነ መልኩ እንዲፈጸምም የጸጥታ ኃይሉ ጥብቅ የሆነ ቁጥጥር እያደረገ ያለበት ሁኔታ ነው ያለው። እንግዲህ ያናገርኳቸው የደሴ ከተማና የኮምቦልቻ ከተማ ነዋሪዎች ነበሩና
ይበጀናል የምንለውን ይጠቅመናል የምንለውን ሰው ፓርቲ ነገ እንመርጣለን። ስለዚህ ምርጫ እንደ ሀገር ያስፈልገናል፣ ይሄን ነገር ለማድረግ ደግሞ እኛ ዝግጁ ነን የሚል ሀሳብ ሰጥተውኛል። አንዳንዶች ደግሞ በዚህ ሰዓት ምርጫ መከወን አስፈላጊ ነው ወይ የሚል ሀሳብ ያነሱ አድማጮች፣ አስተያየት ሰጪዎች ናቸው ያጋጠሙኝ። በአጠቃላይ እንግዲህ ደሴ ከተማ ላይ ወደ 110 የሚጠጋ ምርጫ ጣቢያ አለ። በዚህ በ110 የምርጫ ጣቢያም ላይ የቁሳቁስ አቅርቦት እንዲሁም የጸጥታ ኃይሉ ጥብቅ የሆነ ቁጥጥር እያደረገ እንደሆነ ነው መመልከት የቻልኩት እኔ በተንቀሳቀስኩባቸው አካባቢዎች ላይ። አድማጮች፣ የአማራ ክልል ዘጋቢያችን ኢሳያስ ገላው በደሴና አካባቢው ላይ ያየውን የታዘበውን ነው የገለጸልን። በሌሎች አካባቢዎች ላይ ስላለ ሁኔታ ግን መግለጽ አንችልም። በዚህ አጋጣሚ ኢሳያስ ገላው ለሰጠን ማብራሪያ ከልብ አመሰግናለሁ። በአድማጭ ተመልካቾቻችን ስም እግዚአብሔር ይስጥልኝ።